ዩቲዩብ ለሚሰሩ የኦርቶዶክሳውያን ለሆኑት ሄደን እግራቸው እስከ መውደቅ ድረስ ጠይቀናል ማለት ነው። ለትችት ከመሮጥ ይልቅ ለችግር መሮጥ የበለጠ ይመስለኛል ቤተክርስቲያኗን ለመታደግ። እነ የመንግስት በር ዘግቶ አፈራርሶ ቢሰራ በጣም የማይመለከተው ሁሉ ይጮሃል። ይሄ ማስመሰል ቢቀር ነው። ትልቁ ገንዘብ ስንት ነው ተጠየቁት ያሉት አባታችን? እንግዲህ ከ500,000 ጀምሮ እስከ 2 ሚሊዮን ማለት ነው። ሊቃነ ጳጳሳትን እስከ መተቸት የደረሱ ሚዲያዎች ምን ነው እዚህ ላይ ጠፉ ለዮሐንስ ነው። በግልጽ ነው ቅድመ ክፍያ ነው የጠየቋችሁ፣ በፐርሰንት ነው የጠየቋችሁ፣ ከተላለፈ በኋላ የምትከፍሉ ነው ያሏችሁ? ምንድነው ጥያቄ ሲያቀርቡላችሁ በየት መንገድ ነው ያቀርቡላችሁ? በተስካነቲ ድሩማ ካስቴ ፈተና ረጅርቲ አዛ ቤተክርስቲያን የሚያገለግሉ ካህናቶች ደሞዛቸው 3,000 ብር ነው። ለምን እኔ እግራቸው ላይ የወደቁ ሚዲያዎችም ስላሉ ትዝ ስለሚል እንባ ያፈሱ አዝኛለሁ በዚህ ማለት ነው። እና ይሄ ሁሉ እየተደረገ ያለው በብፁዕ አቡነ ሳዊሮስ ነው። ቤተክርስቲያን ካልተፈተነች ቤተክርስቲያን መሆኗም አይታወቅም። አስሚን ነቀቤ አስሚን ቡኛኒ ነቀቤ ባይረከቻ ጅራ ከ500,000 ብር እስከ 2 ሚሊዮን የሚደርስ ገንዘብ የላትም ቤተክርስቲያኒቱ። ምዕመናን ድምጻችንን ሰምተው ማይመጡልን ከሆነ እነዚህ ህፃናት የት ሊሄዱ እንደሚችሉ መገመት በጣም ቀላል ነው። ሰላም የሀሌታ ቤተሰቦች እንደምን አላችሁ? ሀሌታ ነው ያያችሁ ያላችሁት። በተለያየ ርዕሰ ጉዳይ የተለያዩ እንግዳዎችን ጋብዘን ከናንተ ጋር ቆይታ የምናደርግበት መሰናዷችን ነው። ዛሬ ደግሞ በርከት ያሉ እንግዶች እዚህ ስቱዲዮ ይገኛሉ። እነማን ናቸው ለምን መጡ የሚለውን ደግሞ ከእነርሱ የምንሰማ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንተዋወቅ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ሊቀ ኅሩያን ዮሐንስ መዝገቡ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሸገር ከተማ ሀገረ ስብከት በለገጣፎ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ስር በሚገኘው በለገጣፎ ቅርበ ሳሌም መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን የቤተክርስቲያኑ አስተዳዳሪ ነኝ። ይሄ ነው እንግዲህ ለመታወቂያ። እሺ። እማሆይ አኒ ከናን ለገጣፎ ለገዳዲ ቅርበ ሰላም ከንጀራምቱ ቅዱስ ዮሐንስ ቤተክርስቲያን ሄዳ መቃንኩ እማሆይ ወለተ ማርያም እንጀራ። እሺ። እናመሰግናለን እማሆይ። አመሰግናለሁ። እኔ መጣሁት ከለገጣፎ ለገዳዲ ቅርበ ሳሌም ቤተክርስቲያን ነው። ወይንሸት ታደሰ እባላለሁ። እሺ። እናመሰግናለን። እሺ። አመሰግናለሁ። ሄለን መረድ እባላለሁ። የመጣሁት ከለገጣፎ ቅርበ ሳሌም ዮሐንስ ቤተክርስቲያን ምእመን። እናመሰግናለን። ሁላችሁንም እንኳን ደህና መጣችሁ። በጋ ነጋ ዱፍተኒ ልክ ነኝ? እሺ እማሆይ። እሺ። እንግዲህ ከእናንተ ጋር የተገናኘንበት ምክንያት እናንተ የምታገለግሉበት አባታችን የሚመሯት ቤተክርስቲያን እንዲሁም ደግሞ እናንተ ደግሞ በምእመንነት እማሆይም እንዲሁ እዛ የምትገኙበት ቤተክርስቲያን ፈተና እንደገጠመው ሰምተናል። ያን ፈተና በተመለከተ ግን የተለያዩ ኦርቶዶክሳውያን ሚዲያዎች ጋር እንደሄዳችሁና የተለያየ ፈተና እንደገጠማችሁ ሰማንና ጋበዝናችሁ። የገጠማችሁ ነገር ምንድነው? ቤተክርስቲያናችሁ ያለችበት ሁኔታ ምን ይመስላል የሚለውን አስከትለን እንመለከታለን። እናንተና እኛን ያገናኘንም ያ ስለሆነ ማለት ነው። የት ሄዳችሁ ምን ገጠማችሁ የሚለውን ግን አንስተን እንጀምር። እሺ። እንግዲህ እኛ ወደ ሚዲያዎች ሄደናል። ማህበረ ቅዱሳን ሚዲያም ሄደናል። ሌሎችም ብዙ ዩቲዩበሮች ማለት ነው ሚዲያ ሄደናል። በአንደኛ ደረጃ የማህበሩ ሚዲያ ብዙ ጊዜ በከተማ አካባቢ ባለው አይሰራም። የተዘጉ ትልልቅ በረሃ ዳር አሉ ለሚባለው የሚል ሐሳብ ነው መልሶ የተሰጠን። ሌሎቹ ግን ችግሩን መጀመሪያ የሄድንበት ለምንድን ነው ከተባለ ለገጣፎ ቅርበ ሳሌም መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ከተተከለ ጀምሮ ፈተና ያራቀው ቤተክርስቲያን ነው። በተተከለ ጊዜ በ2009 ሰኔ 29 ቤተክርስቲያኑ ፈረሰ። ከነታቦቱ ከነመኑ እስር ቤት ገባ። ከ8 ወር በኋላ ጥር 9 ማለት ነው። ያኛው 2008 ማለት ነው። ይሄኛው 2009 ጥር 9 ከእስራት ወጥቶ በብፁዕ አቡነ ቀውስጦስ በጣም ትልቅ ጥረት አልቅሰው ከህዝቡ ጋር አብረው የኢትዮጵያ በውስጥም በውጭም ያለው ምእመናኑ አልቅሶላት ለዛች ቤተክርስቲያን
ቦታ ተሰጥቶ ወደዛ ቦታ ተመልሶ ተቀምጦ ነበር። ከዛ በኋላ ምንድነው የገጠመው? አሁን በእኛ በዚህ ሰዓት ከቤተክርስቲያኑ ፊት ለፊት ላይ በስተጀርባ ገደል ነው፣ በቀኝና በግራ ሰፈር ነው። መንገድ የለውም፣ ፊት ለፊት ነው መንገዱ። ያ መንገዱ ወደ አስፋልት የሚያስወጣው የግለሰብ ቦታ ነው። በግለሰቦች ቦታ ላይ ነው አልፈን የምንሄደው ማለት ነው። ታቦቱም የሚወጣው በጥምቀትም በመስቀል በዓልንም በዛ አልፈን ወጥተን ነው በዓል የምናከብረው። ህዝቡም በዕለተ ሰንበትም ይሁን በልዩ ልዩ በዓላት በዛ በር ላይ አልፎ ነው የሚሄደው። ሰዎቹ የእስልምና እምነት ተከታዮች ናቸው። በዛ አጋጣሚ ሳላመሰግናቸው አላልፍም። ምክንያቱም እምነቱ ባይመለከታቸውም ኢትዮጵያዊነት ተሰምቷቸው ውስጥ እነሱ የቤተክርስቲያኗ ቦታ እዛ ጠባብ ነች። ሰፊው ቦታ የከብት እርባታ ነው። በዛ በከብት እርባታው ላይ ነው እንግዲህ ወተን የምንገባው። አስፋልት ዳር ላይ ያለው የብረት በር የነሱ በር ነው። 24 ሰዓት ግን ይከፈትልን ክፍት ይሆንልን ስንል ክፍት አድርገው ነው ለኛ ጥበቃ ነው ቁልፉን ሰጥተው፣ እንደውም የኛ ጥበቃዎች ናቸው የሚከፍቱትና ወተን የምንገባው። የቤተክርስቲያኑ አካል መስሎ ነው የሚታየው ቦታው ማለት ነው። ስለዚህ በእነሱ መልካም ፈቃድ ነው ወተን የምንገባው ማለት ይቻላል ሲጠቀለል ማለት ነው። ያ በወቅቱ መካተት ነበረበት ወይ? እንግዲህ እኔ አሁን ከገባሁኝ አመት ከምናምን ነው፣ አልተካተተም። እኔ ከመጣሁ ጀምሮ ግን ምንድነው ያደረግነው? ይካተትልን የሚል ሐሳብ ነበር። ለምን ከብትና ሰው አንድ ላይ አይሆንም የሚለውን ሐሳብ ነው። ህፃናት አሉ እዛ፣ አዛባው በቱ አለ። እንደገና ቅዳሴ ሲቀደስ በሩ ሲከፈት መቅደስ ድረስ የአዛባው ሽታ ይሸታል። ህፃናቱም አንዳንድ ጊዜ ቆርበው ሲወጡ ወደ ላይ ሁሉ ይላቸዋልና ይሄ ለምን ይሆናል ብለን እንዲካተትልን እንጠይቅ ነበር። ይህን ስንጠይቅ የእነሱን ውለታ የካድን መስሎ እየታየኝ ቅር ይለኝ ነበር። ለምን በእነሱ በጎ ፈቃድ ነው ወተን የምንገባው ማለት ነው። በሩን ቢዘጉት ቤተክርስቲያኑ መውጫ መግቢያ የለውም። ያ የሆነ ባለበት ሰዓት ቦታው ለሌላ ሊሰጥ ነው የሚል ኢንፎርሜሽን ሰማን። እንደውም አንድ ባለሀብት መጥተው ቦታውን እኔ በኢንቨስትመንት ወስጃለሁኝ ህንፃ ልገነባ ነው እና ይሄ በሩ ቢዘጋ ምንድነው የሚገጥማችሁ የሚል ሐሳብ አቅርበው፣ እንዴ ይሄማ ምን ጆሮ እኮ ያስፈልገውም ከጆሮ አይን ይበልጣል ማየት በሚለው ተረዱ። ሰውየውም ከካህናቱ በወቅቱ እኔ የለውም የነበሩ ካህናት ነገሯቸው። እንዲህ ነው ብለው ሲነግሯቸው አይ እንደዛ ከሆነ ቤተክርስቲያኑ ዘግቼ መስራት አልፈልግም ብለው ትተውት ሄዱ ማለት ነው። አሁንም እንደገና ሌላ ባለሀብት መጥተው ከነሱ ተወስዶ ለሌሎች ባለሀብት ሊሰጥ ነው ሲባል እኛ እነዛ ግን ገመድ ዘርግተው ሊሰሩ ነው ሲባል ኢንፎርሜሽን ነው የምንሰማው አሁንም እኛ ማለት ነው። እንደ መረጃ እንደ ደብዳቤ የሚደርሰን ነገር የለም፣ ያው የመንግስት ቦታ ስለሆነ ቦታው ማለት ነው። ከዛ በኋላ እኛ ለመንግስት ጥያቄ አቀረብን። ቦታው ለኛ ሊካተት ይገባል። ሰዎቹ ጋር እስካሁን ጥያቄ አላቀረብ ነው። ያው ሰዎቹ መውጫ መግቢያ እስካልከለከሉን ድረስ እንደራሳችን አይተነው ስለሆነ አሁን ግን ከነሱ ተነስቶ ወደ ሌላ ባለሀብት የሚሰጥ ከሆነ ለሌላ ባለሀብት መሰጠት የለበትም። እኛ ቤተክርስቲያኑ ለኛ ሊካተትልን ይገባል ተባለ። ሊዝም እኛ መክፈል በሊዝም መግዛት አንችልም፣ አቅማችን አይፈቅድም። መንግስት ለህዝብ ነውና የቆመው፣ ያው ይሄም ህዝበ ክርስቲያኑም የመንግስት ነው፣ ያው አገሪቱን የሚመራ መንግስት ነውና እኛ በመንግስት ስር ነን። ስለዚህ መንግስት ይሄንን ጥያቄ ተገንዝቦ የኛን ችግር ተገንዝቦ ቦታውን ሊያካትትልን ይገባል ብለን በደብዳቤ አቀረብን ማለት ነው። በደብዳቤ ስናቀርብ ጥያቄው ይሁንታ አግኝቶ እንደዛ ከሆነ ሰዎቹን በመናስለቀቅ ሰዓት ለምሳሌ ካርታው በእናንተ ስም ቢካተት ሰዎቹ ንብረት አላቸው። እዚህ ንብረቱን የማያነሱ ከሆነ የንብረት ግምት ልትከፍሉ ግድ ነው። የሞራል ካሳም ሊኖር ይችላል። ስለዚህ ቢያንስ የገንዘብ ዝግጅት አላችሁ ወይ? አሁን እኛ ብንጠይቃችሁ ምን ያህል ገንዘብ አላችሁ ይሄ ቢገመትባችሁ ማለት ነው። መንግስት ቦታውን ይሁንታ እናድርግኛ ከናንተ ሊዛ አንቀበልም፣ ገንዘብ አንቀበልም። ቤተክርስቲያኗን ህዝብ ነው የምታገለግለው፣ መንግስትም ህዝብ ነው የሚያገለግል። ስለዚህ የቤተክርስቲያኗን ጥያቄ ከቤተክርስቲያኗ አጠገብ ያለ መሬት ወስደን እኛም አንሸጥም የሚል በጎ ጥሩ መልስ ተሰጠን ማለት ነው። ይሄንን መልስ ይዘን እንግዳው እንደዛ ከሆነ እስከ ስንት ሊሆን ይችላል ብለን ባለሙያ ስናማክር እንዴ እስከ 5 ሚሊዮንም እስከ 10 ሚሊዮንም ሊሄድ ይችላል፣ ከዛም በላይ ሊሄድ ይችላል። ምክንያቱም ይሄንን የሚገምት የመንግስት አካል ራሱን የቻለ አለው። በሚገመት ሰዓት ግን እናንተ ዝግጁ ሆናችሁ መገኘት አለባችሁ የሚል ሐሳብ ሲሰጠን ትችላላችሁ ይሄንን ብለው ጠይቁን። ሲጠይቁን እኛ የኢትዮጵያን ህዝብ ይዘን አዎ እንችላለን አለ። እንችላለን እንዳልነው ወዳው በቅጽበት አንጡ ብንባል የምንከፍለው 1 ብር የለንም። ለምን
ያው የቤተክርስቲያኗ በጀት ህዝብ ነው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። እዛ አካባቢ ያለው ህዝብ ደግሞ ይሄንን ነገር ይችላል ወይ አይችልም። ለካህናቱ ደሞዝ እንኳን በወር የሚከፈል እየጠፋ ያ ሁሉ ሲሆን እኛ ወደ ማንም ጮኸን አናውቅም። እዛው አካባቢ ያሉ ሰዎች በሚችሉ ነው የምንሰራው ገንዘቡን ማለት ነው። ደሞዛቸውን የሚሸፍኑላቸው ለካህናቱ እዛው አካባቢ ያሉት ምእመናን ናቸው እና እዛ አካባቢም ፈረሳም እንዳለ ይታወቃል። እና ያም ቢሆን እኛ እስካሁን ድረስ እንዲተበደል እንዲሆንብን ብለን አልጠየቅንም። የተጀመረ ቤተክርስቲያን አለ፣ ብረቱን አፈር እየበላው ያላል። ያ ቤተክርስቲያን ተጀምሮ ለቤተክርስቲያኑም እንዲሆንልን ብለን አልጠየቅንም። ስንፍና አይደለም፣ ያው ብዙ ለማኝ በስቷል ይታወቃል። ህዝቡ ማሰላቸት ይሆናል ብለን ያንን እያለ ግን ይሄ ችግር በጣም አስቸጋሪ የሆነ ችግር ገጠመን ማለት ነው። ምክንያቱም ቦታውን መንግስት ሊያለማበት ይፈልጋል። እኛ ደግሞ ተረክበን ይሄን የተባለውን ነገር ተጠይቀን መክፈል ሳንችል ብንቀር ቦታው ለሌላ ቢሰጥ መንገዱ ቢዘጋ፣ መንገዱ ከተዘጋ ምእመናን የሚገቡበት ታጡ ቤተክርስቲያኑ ትርጉም የለሽ ይሆናል ማለት ነው። ይሄን ስል ቤተክርስቲያን ትርጉም የላትም ብዬ አይደለም። የቤተክርስቲያን ትርጉም ምእመናን ስለሆኑ ነው። ይሄን ያውቁታል ሁሉም የተማሩ ሰዎች ማለት ነው። ለምን ክርስቲያኖች ኦርቶዶክሳውያን አማኞች ከሌሉ የኛ ቤተክርስቲያን ስሟ ቤት ብቻ ይሆናል ለማለት ፈልጌ ነው። ክርስቲያኖች ሲኖሩ ነው ቤተክርስቲያኗ ትርጉም ቤተክርስቲያን የምትባለው ማለት ነው። ምእመናን የሚገቡበትና የሚወጡበት ከሌለ ከተዘጋ ግን ቤተክርስቲያኑ ባዶ ቤት ይሆናል ማለት ነው። ያ እንዳይሆንብን ነው ጥሪ ያቀረብነው። ይሄንን ችግር ስንሰማ እንግዲህ ምእመናን በምንድን ነው የምናገኛቸው? መቼም አውሮፓ ላሉ ደብዳቤ አንጽፍም። ተዝም መቀሌም ጎንደርም ባህር ዳርም ሀረርም ላሉት ደቡብም ላሉት ክርስቲያኖች ወረቀት ጽፈን ድረሱልን ልንል አንችልም። ለዚህ ደግሞ ዘመኑ የፈጠረው ሚዲያ የሚባለው አለ ማለት ነው እና ለነዚህ ቲክቶክ ለሚሰሩ ይሁን ዩቲዩብ ለሚሰሩ የኦርቶዶክሳውያን ለሆኑት ሄደን እግራቸው እስከ መውደቅ ድረስ ጠይቀናል ማለት ነው። ይታወቃሉ ሚዲያዎቹ እነማን ናቸው? በተወሰነ ደረጃ ይታወቃሉ። አሁን ይሄ ነው ባንልም ስንጠይቃቸው ለኛ የደረሱልን ለጊዜው 2 ሚዲያዎች ብቻ ናቸው። እነሱም ተዋህዶ ሚዲያ ማለት ነው። ከዛ በቀጥታ ስርጭት ዶክመንታሪውን ተዋህዶ ሚዲያ ያሰሩልን፣ ቀጥታ ስርጭት ደግሞ ቋንቋ ያነሽ ነው ያሰራልን። አዛይል ሚዲያም ሰርቶልን ነበር። ነገር ግን ምንም በእነሱ ነገር ይሆናል እነዚህ ቲክቶክ የሚሰሩ ስለሆነ ህዝቡን ጠቅለው ብዙዎቹ ያዙት። የኛ በቀጥታ ስርጭት ብዙም ሊሰራላችሁ አይችልም ብለውናል ሲመጡ። በታዛዥነት ግን መጥተው ሰርተውልናል። ገንዘብ ምንም አልተገኘም በወቅቱ ነው ለመናገር ማለት ምንድነው ስንላቸው ያው የተለያየ ምክንያት ነው የሰጡን ማለት ነው። ሌላም አንድ ስሙ ጠፍቶብኝ ነው እንጂ መጋቢ ሐዲስ ዘአማኑኤል የሚባል ዛቡነ ሐራ ላይ ብዙ ስራ የሰራ በገጠሪቱም ይሰራል። እሱም መጥቶ እንትን ዘግቦታል። ነገር ግን እስካሁን አልተለቀቀም ማለት ነው እና ያ ነው። ሌሎቹ ግን እንደዚህ ስንጠይቅ ተዋህዶ ማን ነበር ኢቲአርት የሚባለው ማለት ነው እነሱ ተይዘናል የሚለው ነው። ዞሮ በጥቅሉ ምንድነው አንዳንዶቹ እስከ 2 ሚሊዮን ድረስም ቅድመ ክፍያ ያንተ ከፍሎ ነው የምንሰራው የሚሉም እንዳሉ ነው በግልጽ ማለት ነው። በትክክል መገናኛ ብዙሃኑ ይሄን ጥያቄ ጠይቋቸዋል። ይሄን በመጥቶ ሰዓት ምስክር የሆኑ ሰዎች አሉ ያዩ አብረዋችሁ? አይ እኛ ስንሄድ ያው 3 ሆነን ነው ከራሳችሁም ቢሆን ነው ብቻውትን አይደለም ሄዱት ወይ ነው ብቻዬን አልሄድኩም። ያን ሲጠይቁን እኛ ገንዘብ የለንም የሚለውን ነገር ነው ማለት ነው። እና ይሄንን ያልኩበት ለምንድነው የኛ ችግር በጣም ትልቅ ችግር ነው። የኛ ቤተክርስቲያን በፈረሰ ቤተክርስቲያን ቆይታለች፣ በዋሻም ቆይታለች፣ በሳር ቤትም ቆይታለች። እኛ በወርቅ ይሰራ በቆርቆሮ ይከደንልን የሚል አይደለም የኛ ጥያቄ፣ ግልጽ ለማድረግ ማለት ነው። እንግዲህ ጳጳሳትን የሚተቹ ሚዲያዎች፣ የቤተክርስቲያን ኃላፊዎችን የሚተቹ ሚዲያዎች ግልጽ ለማድረግ ማለት ነው ለትችት ከመሮጥ ይልቅ ለችግር መሮጥ የበለጠ ይመስለኛል። ቤተክርስቲያኗን ለመታደግ በማስመሰል ምናረግ ለምን እኔ እግራቸው ላይ የወደቁ ሚዲያዎችም ስላሉ ትዝ ስለሚል እንባ ያፈሱ አዝኛለሁ በዚህ ማለት ነው። ቢያንስ በጎ መልስ ጥሩ ነው። ለምሳሌ እንደ ተዋህዶ ሚዲያ አይነት ፕሮግራማቸው ሙሉ እንደሆነባቸው ነው እንጂ በበጎ ሁኔታ ነው ያነጋገሩን። ምክንያቱም ይሄን እሑድ ይሄ ተይዟል ይሄ እሑድ ተይዟል የሚል ለነ ቅዱስ መርቆሬዎስም እንደሚሰሩ ያን ሁሉ ነግረውናል። መቼም የኛ ከሰው ይበልጣል ብለንም ብዙ እንትና ሄድ ይበልጣል ያልኩበት ግን የኛ ቤተክርስቲያን መንግስት ይሁንታ ሲሰጠን ሚዲያዎች ለኛ መድረስ ነበረባቸው ነው። እነ የመንግስት በር ዘግቶ አፈራርሶ ቢሰራ
በጣም የማይመለከተው ሁሉ ይጮሃል። ይሄ ማስመሰል ቢቀር ነው የኔ ግልጽ ማለት ነው። ይሄ ስለገጠመን ነው ወደ እናንተ ሚዲያ የቤተክርስቲያን ሚዲያ አይደለም ብትሉንም መስራት አለባችሁ ብለን ወደ እናንተ የመጣ ነው ማለት ነው። የቤተክርስቲያን ሚዲያዎች እንደ አይነት ችግር ሲመጣ ሊደርሱ ይገባል ማለት ፈልጌ ነው። ቅርብ ነው ዝክልል ነው በዚህ ቦታ ነው የሚለው ነገር አይደለም ዋናው ትልቁ ነገር ማለት ነው። ቅርብ ቢሆንም የቅርብ የቤተ ተመልካቹ ነው የተቀመጠው ይሄ ቤተክርስቲያን ሲፈርስ ሲሰራ ማለት ነው። ስለዚህ መንግስት አሁን ቦታውን አለማበታለሁ ግን ቤተክርስቲያኗ መስራት ያለባትን ሰርታ ያቅሟን አድርጋ መሬትኛ እንሸጥም በሊዝም አናደርግም ነገር ግን ባለ ንብረቶቹን ስናስነሳ ሞራል አለ የንብረት ግምት አለ ያንን መክፈት ትችላላችሁ ይስሉን ህዝቡን ይዘናውን እንችላለን እንኳን ለራሳችን ለሌላ እንተርፋለን ስንል እኛ ከጎናችን የሚቆም ስናጣ ሞራላችን ይነካል ማለት ነው። ይሄ ለምን ሆነ ነው የኔ ጥያቄ ማለት ነው። ስለዚህ ከዛ ተስፋ ስናጣ መሬቱ ዝም ብሎ ከሚወሰድብን ቤተክርስቲያኑ ከሚዘጋ ከሚፈርስ ብለን ወደ እናንተ መተናል ማለት ነው። ስለዚህ መተቸት ብቻ ሳይሆን መስራትም ጭምር ይገባል ማለት ፈልጌ ነው። የኛ ቤተክርስቲያን ተችግር በላይ ችግር ነው ብለን ደብዳቤም ጽፈናል። የጻፍነው ደብዳቤም ይሄው ለሚዲያም ለየትኛውም ጽፈናል ማለት ነው። ስንጽፍ የገጠመንን ችግር ነው የነገርነው ማለት ነው። ሁለት በጎ ነገር ገጥሞናል ብለን ነው። አንደኛው መንግስት ቦታውን መስጠቱ በጣም በጎ ነገር ነው ማለት ነው። እኛ መንግስት ነጠቀን ቤተክርስቲያኑ ፈረሰ ብንል የሚንጋጋው ብዙ እንደሆነ እናምናለን። ለምን እንደዛ ይሆናል እንኳላችሁ ሲባል አንድ ሰው እንኳን እንደተናጣለን ነው። እኛ በቅንነት ሰርቶ እኛ ገንዘብ ካስፈለገም ካገኘን ገንዘቡ የህዝቡ ነው መልሶ ህዝቡ ከለለ የኛ መኖርም እኮ ከንቱ ነው መታመን አለበት። ህዝቡ ሲኖር ነው እኛም በማን ላይ ነው ካህን ምን ሆነው ቤተክርስቲያኗስ በማን ላይ ነው ቤት የምትሆነው በክርስቲያኑ ላይ ነው። ስለዚህ ህዝቡ ተቸገረ መውጫ መግቢያ አጣ ስንል ሚዲያዎች በወረፋ መተው መስራት ነበርባቸው ለማለት ፈልጌ ነው። እንደው አባታችን ምናልባት እዚህ ላይ በግልጽ ነው ቅድመ ክፍያን የጠየቋችሁ በፐርሰንት ነው የጠየቋችሁ ከተላለፈ በኋላ ምትከፍሉ ነው ያሏችሁ ምንድነው ጥያቄ ሲያቀርቡላችሁ በየት መንገድ ነው ያቀርቡላችሁ? እንግዲህ ምንድነው እኛ ሄደን የጠየቅነው ደብዳቤ ያዝን ለሁሉም እንሄዳለን ደብዳቤውን ሲጀመር ተቀበለው እንዲህ አድርጉ ያሉን ተዋህዶ ሚዲያዎች ናቸው። ሌሎቹ ደብዳቤውንም አልተቀበሉንም ሲጀመር ማለት ነው። ስንሰጣቸው አይመቸንም የሚለው ይበዛል። እኔ ይሄን ሁሉ ነው የምታቸው ለምን አይመቸኝም የሚባላል የችግሩ ግዝፈት ነው መታየት ያለበት ማለት ነው። እኔ ቤተክርስቲያኑ በሩ ይዘጋል ካልተባለ ይፈርሳል ካልተባለ እንኳን ወደ ሚዲያ ወደ ግለሰብ መምጣት አልፈልግም እውነት በእግዚአብሔር በሚያውቀው ማለት ነው። ለምን ይባል ቤተክርስቲያኑ ቀስ ብሎ ይሰራል በሩ ከተዘጋ መንገዱ ከተዘጋ ግን በየት ወተን ገብተን እናምልክ እያሉ ህፃናት ድረሱልን የሚል አለ። ተዋህዶ ዶክመንተሪ ሚዲያን ማየት ይችላል እዛ ላይ የት እንደግ የት እንማር ቤተክርስቲያኑ ሌላው ሩቅ ነው ከዚህ ከጠፋን ዱርዬ እንሆናለን ሃይማኖት የለሽ እንሆናለን እያሉ ያለቀሱ ህፃናቱ ምንም ነፍስ ያላወቁት እየጮሁ ነው። የነዛን ድምጽ የማይሰማ ምን አይነት ሚዲያ ነው ምን አይነት ህዝብ ይሆናል ማለት ነው። እነሱን ስሙ ነው ያልነው እኛ ማለት ነው። ስለዚህ መደማመጥ ቀድሞ መድረስ ያለበት ጎረቤት ነው። ከዛ በኋላ ዘመድም ሆነ ከርቀት የሚመጣው ባይድም ሊመጣ ይችላል ነው። ይሄ እንደ እሳት ነደደብን ችግር ገጠመን የሚል ጥሪ ነው ድረሱልን ነው ይሄ ማለት ነው። ምክንያቱም በጎ ነገር አለው ብዬሻለሁ ቀድም መንግስት ቦታውን እንኩ ካለ በ60 እና በ80 ሚሊዮን በሊዝ የሚሸጥ ቦታን ለምን ህዝቡ ይበልጥብናል ብሎ መንግስት ቦታውን ከሰጠን እነዛ ሚዲያዎች መንፈሳውያንን የሚሉት ቅድም እንዳልኩት ሊቃነ ጳጳሳትን እስከ መተቸት የደረሱ ሚዲያዎች ምን ነው እዚህ ላይ ጠፉ ለዮሐንስ ነው። እስረኛው ዮሐንስ የዘካርያስ ልጅ አባቱ ካህን እሱ ካህን ምድራዊ መልአክ ተብሎ በጣም አምላኩን ያጠመቀ ከሐዋርያት በላይ ሐዋርያ ከሰማዕታት በላይ ሰማዕት በእንዴ ዮሐንስ ሁለቴ ሞተ ሁለቴ ኖረ ካህን በምድር አንገቱ እስከሚቆረጥ አስተማረ። አንገቱ ከተቆረጠ በኋላ 15 ዓመት በሰማይ ያስተማረ ጌታውን ያጠመቀ ለቅድስናው ተወዳዳሪ ንጽጽር የሌለው ሐዋርያ ነው ዮሐንስ ሆነን ለመናገር ማለት ነው። እና ይሄንን ሰማዕት የማይደረስለት ለምንድን ነው የሚል ቅሬታም ስላለኝ ነው ማለት ነው። አንደኛ ነገሮች ተስተካክለው ሰው ለማንም ሰው ለሚደክምበት ለሚወጣበት ለሚወርድበት ትራንስፖርት አይሰጠው እያልኩ አይደለም። በጣም ግን እንደሌላ እንደ ስጋዊ ነገሮች ባይሆኑ ጭልጥ ያለ ነገር ባይሆን እንደው እነሱ ቀርተው እናንተም ሳሰሩት ቀርተው ቤተክርስቲያኑ ቢፈርስ ምንድነው የሚበጀን ታሪካችን ምን ይመስላል መተቻቸት ነው ወይ? እኔ ያ ስለመጣብኝ ነው
ወይዘሮ ሳኒ ቦታ መልሳ ሰጣለች አሁን የከተማ ልማት ሚኒስትር ነች በዛን ሰዓት የነበረው ትችት ሲፈርስ አሁን ደግሞ ሌላ መንግስት ጥሩ ይሁንታ ኑሮት ቦታውን ወሰዱ ችግር የለም እንዲህ አይነት ነገር ቢገጥማችሁ ግን እኔ 5 ሳንቲም አረዳችሁ ይሄም መብትም ስለሆነ ማለት ግን ቦታውን እኛ በነፃ እንሰጣለን ሲል ለዚህ የሚተባበሩ ሚዲያዎች እንዴት እግራቸው ላይ ወድቀን ስንለምን ለምን ነው ስለዚህ ወደ እናንተ የመጣንበት ሰፊው ምክንያት ይሄ ነው ማለት አሁንም ቢሆን እንደነ ተዋህዶ ሚዲያ እንደነ ቋንቋያነሽ ያው የራታቸውን እንደና ዛሄል ቀድሞ የደረሰልን ማዛሄል እንደነሱ መተው ችግራችንን ለምእመናን አድርሱልን ነው እነሱ እኮ ወጭ ላይ ኖራቸው ይችላል እንደነ መጋቢ ሐዲስ አማኑኤል መተዋል አልተለቀቀም ለምን እንደሆነ ባናቅም እንግዲህ ሊለቀቅ ይችላል ስለዚህ እንደ አይነት የመንፈሳዊ ሚዲያዎች ማለት ነው ለምን ይሄንን ነገር አያደርጉልንም ነው ትልቁ ገንዘብ ስንት ነው ተጠየቁት ያሉት አባታችን እንግዲህ ከ500 ሺህ ጀምሮ እስከ 2 ሚሊዮን ማለት ካስተላለፉ ፕሮግራሙ ካስተላለፉላችሁ ነው ፕሮግራሙ ከመስተላለፉ በፊት ነው ይሄን የተጠየቀው ቅድመ ክፍያ ማለት ነው አዎ ቅድመ ክፍያ የሚሉም አሉ ከተሰራ በኋላም የሚሉም አሉ ዞሮ ከተሰራ በኋላ በፐርሰንት ነው ምን ያህል ፐርሰንት እንግዲህ ይሄንን ቢሉ ማለት ነው እኛ እሱን በወቅቱ ፈቃደኛ ነን ስለጨነቀን ማለት ምክንያቱም በውል እንግዲህ ገንዘብ ወደ ቤተክርስቲያኗ ሲገባ ዝም ብሎ አይገባም ባንክ ሲከፈት የሀገረ ስብከቱ ሊቀ ጳጳስ አውቀውት የክፍለ ከተማው ኃላፊዎች አውቀውት ያጥቢያው ሰበካ ጉባኤ መዋቅሯ ቤተክርስቲያኗ በሙሉ አውቆት ነው ያ ገንዘብ ውል ካለው ውል ተይዞ ነው የሚወጣው ያ ህጋዊ ነው 50% የሚበሉን 20% የሚበሉን 5% የሚበሉን እሱን ለመክፈልኛ ተተጨነቅን ድረስ ዝግጁ ነን ይሄንን ደግሞ ከላይ ስተታይ የሀገረ ስብከቱ ሊቀ ጳጳስም ብፁዕ አቡነ ሳዊሮስም ሌሎችም ቢሆኑ በፈለጋችሁት ሂዱ እንረዳችኋለን ህጋዊ በሆነ መንገድ ሁሉ ለምሳሌ ብፁዕ አቡነ ሳዊሮስ ሆነን ለመናገር በአሁኑ ሰዓት እንደ አንድ ጉዳይ አድርገው ጉዳዩንም ሄደውበታል እሳቸው ባለው ነገር ሁሉ በቅንነት እየተባበሩ ማለት ነው ስለዚህ በዛ ስናረግ ዝም ብሎ ተዘግኖ የሚሰጥ ገንዘብ የለም ይገባል ባንኩ ህጋዊ የግል ባንክ አይደለም የተቋም ባንክ ነው የቤተክርስቲያኑ ባንክ ነው አሁንም የሰጠናችሁ ባንክ ማለት ቁጥሩ 1024184501 ሚል ነው ይሄ ባንክ ቁጥር በሀገረ ስብከቱ ያውቀዋል ክፍለ ከተማው ቤተክህነት ያውቀዋል አጥቢያ ሰበካ ጉባኤው ያውቀዋል በዚህ ነው ገቢ እንዲደረግልን ምን ጠይቀው ማለት ኮሚሽን ቢጠይቁን ሌላ ባንክም እስከ ማክፈት ድረስ ያን ምን ከፍተው ያን ባንክ ሀገረ ስብከቱን አሳውቀን ተፈቅዶልን ለምን የተለመደ ባንክ ከሆነ ሌላም ስለሚያስገባ ማለት ነው ግን በዛ ስምምነት መሰረት አንዱ ጊዜ የለኝም አንዱ ሁኛለሁ የተለያዩ ምክንያቶች ናቸው የሚሰጡን ማለት አሁን እኛም እናመሰግነው የመጡልን ነው ለኛ ስላደረጉ ሳይሆን ለቤተ ክርስቲያኗ ስለደረሱ ነው ገንዘብ አግንታችኋል ወይ ምንም የለም እስካሁን ድረስ ያን ችግር የሚቀርፍ ምንም የለም ስለዚህ አሁንም ቢሆን የኛ ለየትኛውም አማኝ ኢትዮጵያዊ የሆነ ሁሉ ከዚህ በፊት ሁሉም ሌሎችም በይበልጥ እስልምናዎቹ በሐረርም እናቃለን በወሎም እናቃለን በየትኛውም ቦታኮ መስጊድ ሲሰራ አብሮ የኢትዮጵያ ህዝብ ሰርቶ ነው ቤተክርስቲያን ሲሰራ ሙስሊሞቹ አብረው ሰርተው ነው እኔ ሐረር ነው ያለው አቃለሁ ቤተክርስቲያን ሰርተው አሁን ቀውስጦስ መተው እንዲባርኩ ሲደረግ እኛ አርደን አንሰጠውትም በጓነ በመኪናዎች ነው ይዘው ሄዱ መቼም በረከት ነው ብሎ አባት ናቸው ብለው አክብረው ማለት ነው ህዝቡ እንደ ሀብሮ ይኖር ህዝብ ነው ስለዚህ ችግር ሲገጥመን ይሄን ችግር ቅረፉልን ነው እኛ ያልነው ይሄንን ነው የማንንም እንትን መብትና ግዴ እንትን ለማለት ለመንካት አይደለም የሚመለከተውን አይወሰድ የሚል አይደለም እኛ ግን መጀመሪያ ችግሩ እንድኮነ ሲባል መንግስት እስካሁን ጊዜውን አቆይቶታል እንጂ ባያቆየው ማለት ነው የተነገረን ከሚያዚያ ጀምሮ ነው ሚያዚያ ግንቦት አለቀ አሁን ሰኔ እየተጋመሰ ነው በሩን ዘግቶ በቃ ቻው ቢለን እኮ አልቆ የተሰጣቸው የመጨረሻ ወር ላይ ነው ያለው ስለዚህ ይሄ ችግር ሲገጥመን አላ እዛ ጋር ምንም እንትን ስናጣ ወደ እናንተ የመጣ ነው ከዚህ የተነሳ ነው አመሰግናለሁ መልካም አመሰግናለሁ አባታችን እህታችን አንቺም እዚህ ጉዳይ ላይ ነበርሽና እስቲ ንገሪኝ የገጠማችሁ ነገር ቀደም ሲል አባታችንም ነግረውናል ምን ነበር የገጠማችሁ ስትሄዱ እንዴት አስተናገዷችሁ ምንድነው ያለው ነገር በወቅቱ ከዛ አካባቢ ህብረተሰብ ይሄንን ገንዘብ ማግኘት
አዳካች ስለሆነ ስናየውም የማይታሰብ ነገር ስለሆነ ያለን አማራጭ ምንድነው ሚዲያ ነው ብለን ወደ ሚዲያ ሄደናል። ያው በወቅቱ ያገኘነው ምላሽ አጥጋቢ አይደለም። አባታችን እንደተናገሩት ነው የሚሆን አይደለም። በወቅቱ ደግሞ ያለን ገንዘብኛ ካህናቶች እዛ አካባቢ ያሉ አዛ ቤተክርስቲያን የሚያገለግሉ ካህናቶች ደሞዛቸው 3,000 ብር ነው። 500 ሺህ ብር እስከ 2 ሚሊዮን የሚደርስ ገንዘብ የላትም ቤተክርስቲያኒቱ። ያው ያንን መክፈል ስላልቻለን ሚዲያው ማግኘት አልቻለም። ይሄን ምን ተሰማሽ እንደግል ስለነበርሽ አንቺ ጉዳዩም ላይ ቀደም ሲል አባታችን እግር ላይ ወርቀን ለምለናል ሲሉ ነበርና ከነዛ ሰዎች ውስጥ አንዱ አንቺ ነበርሽና ያው ምንድነው የሆነ ነገር ሰው ያስባል ሁሉ ጊዜም አንዳንዴ ይሳካል አንዳንዴ ይሳካል። በወቅቱ ግን አዝነናል። በጣም ነው ያዘነው። ተስፋ አድርገን ነበር ይሄን ነው የተወሰነ ነገር እንኳን ቢገኝ ከነገሩ አንገብጋቢነት አንፃር ትንሽ ነገር እንኳን ብናገኝ ብለን ነበር። ሁላችንም 3 ሰዎች ሆነን ነው ይሄን ነው ያለንን ስራችንን ሁሉ ነገሩን ትውት አድርገን አንድ ነገር እናገኛለን ለቤተክርስቲያኑ። ምንድነው ቤተክርስቲያን ማለት ነገ ሀገር ተረካቢ ትውልድ የሚፈጠርበት ቦታ ነው። ስለዚህ ከኛ ከዚህ ከጊዜያዊ እንትናችን ይልቅ ያ ይበልጣል ብለን ነበር። ይሄን ነው አልተሳካልንም። አዝነን ተመልሰናል በወቅቱ። መልካም። ምናልባት እናታችን እንግዲህ ሶም ጥሪ ሊያቀርቡ ነው የመጡትና ለተመልካቾቻችን የቅዱስ ዮሐንስ ቤተክርስቲያንን እንዲያግዙ እንዲደግፉ ጥሪ ማስተላለፍ ይችላሉ። ኡመኒ ኦርቶዶክስ ሁንዱም ቱራኪና ከና ኑብረቲ ኑቀቀቤ አከኑ ገርጋሩ ፈነዶ ከነዱፊ ኡመተ ወከሌቲ ነኒ ከነረት ከነን ዱበቻጅሩ ኡመኒ ና ወከሌቲ ከነን ዱበቻጅሩ አመዶኑ ይረጅሩ ሱኒ በተስካነቲ ዱሩማ ካስቴ ፈተና ረጅርቲ በተስካኒ ሱን ዱሩማ ካሴ ፈተና አምስ ፈተና ረጅር ማለት ፈተና ከነሞ ኡመን ካንደንዴ ሚላን ኡፌኑ ይላሉ ኑብረገይኑ ይላሉ ጨልመዴ አከሚዲያራ ወሮን ካን ደበርሰንቲ ረኪና ቤተክርስቲያን ሆጀቹ ምት ከንደበልፋቹ ረኪና ቤተክርስቲያኒት ካንከራ ቤተክርስቲያን ኩን ኢጃራሜ ዱረስ ሂዳረቱ አማስ ሂዳረጅር ካራን ኩን ኢትጩፋሜ ጀና ካራን ረባሙንጁ ኡመን ካራ ረገሉንቆ ኑይስ ካራ ረባኒ አገለገሉንቆ ጩፍኔ አቺ ዴሙ ዳመሌ እና ለፍቲ ኩን እደኑ ከነሜ ኡመን ንወጂን ታኤ አከዱ ፌኑ ገርጋሩ ሃንደንደ ወከዱ ፌኑ ገርጋሩ ካራ ካና ረዲየሚ ዱፌ ካራ ኡመን ረገሉ አከ ካራ ካና ኑበኑስ ኡፍና ደምኒ ካራ ገራራ ጮሮቀቱን ትገዲ ገላጅራ ፍንጫንሳዋ ቤተለሚን ፍንጫንሳዋ ረዳበታ አጃንሳ ጆሌን ቆሮባኒ ጋፈባኒ ኬሳባ አኒ መታንጉ አቃቢ ዳችቲ ኢዶን ረቶ ጀቻጅሩ ፍንጫንሳዋ ረቲ አስሚን ነቀቤ አማ አስሚን ቡኛኒ ነቀቤ ባይ ረከቻጅራ አጃሰን ራንካን ከኤፍ ኢሳዩሙኑ ይሰደንዴኝ ተኝር አባ ቀቤኛት ኡቱኑ ይነጋይን ኡቱኑ ይነርግን ኑረቲ ጉርጉረት አቹሞ ባድኒ ከኛ ካራን ከኛ ተኩም ኢሼ መሌንቀም ጋራናን ናማ ጋራሲን ናማ ከረገጀላ በዋዳ ካራን ረገዲ በውንቀው አማ ከነ ካራን ኩን ኑረቲ ጩፈሜና ከረረባን እንቋም ኢሳዩሙ ክርስቲያናቱ ቢቴ መጀመራ ኡቱሼኒ ሊዚ ሰናን ኡፍቴን ገለተኤ ኡቱ ወረካንቱ ደፌ ጨልቀበ ገለተኤ ኑረቲ ጩፋኒሩ ዋቀዮን ከና አመናቴ ባየጅራ ካራን ኩን ስነረቲ ጩፋሙዳፊ የኔ ጥቆማ ጋፈኑ ከነኒ እየተደፈነ ገረቀበለት እሺራኒ ኑርካፉዳኒ ደንዴሰኒ ለፈከነን ኦልፈተኒ ኑንጀራኒ ሂንደንዴኛ አይደኒት ገለን ሂንደንዴኛ እኙን አብደኔት ኡመተ አብደኔት ሂንደንዴኝ ኦፊ ኬኛፍ ሂንደንዴኝ ኡመን ያከኑ ኑገርጋር አከኑ ገው ማሎ ወሊ ደበርሳ ረኪና ከነ ኮታቲን ወጅን ተካፈላ ኮታ ወሊ ደበርሳ ሜ ወሊ ህርማዳቲ ኑገርጋራ እነቱ ሲምብራ ዱፍኔ ህርማና ከና ኑ ደበርሳ nama danda'ut amma loomiin shantamni nama tokko ba'aad nama shantamaaf garu geexiidha
nuyi qobaa keenya achitti rakkachaa jirra kiristaanan dhabne hiyyeessa duwwaa taane kiristaanni baay'eedha garuu harka qalleessa ta'an jala bira ga'uu dadhabne isa kaffalaadhaan sana bira ga'uu hin dandeenyu nu gargaara alas kan jirtan Itoophiyaa keessas kan jirtan kottaa ergaati nu ilaalchisaa iddoonni irra jiru ilaalaati nu gargaara beeta kiristaanii ijaaruuf utuun taane calqabanuu baarri isaa banuudhaafis waamaa jirra waamichi kuni karaatu nurratti cufamaa jira malee beeta kiristaanii hojjennaati kottaa hin jennu kottaati karaa isaa nu banaa beeta kiristaanii kanaaf jenneeti isin gaafachaa jirra kabajaan isin gaafanna kabajama እሺ እናመሰግናለን እናታችን እሺ ያመሰግናለሁ ያው እኔ እንኳን ያው ብዙ ነገር ተብሏል መጨመር የምፈልገው ነገር ምንድነው እንደ ቤተክርስቲያኑ ብዙ ህፃናት ታዳጊዎች ሰንበት ተማሪዎች ወጣቶች ማህበራትን በተለያየ የቤተክርስቲያን መዋቅር ትልቅ አገልግሎት እየሰጠ ያለ ተቋም ነው በስርዓተ ቤተክርስቲያን በስነ ምግባር በትምህርት ሃይማኖት በተለያዩ ዘርፎችና እንዲሁም ያብነት ትምህርት አንዱ የቤተክርስቲያን ተልእኮ እንደመሆኑ መጠን ብዙ ህፃናት ድቁናም ተቀበሉ ሊቀበሉም የተዘጋጁ ብዙ አሉና በዚህ ሁኔታ ውስጥ በዚህ ባልተመቻቸው ሁኔታ ውስጥ አገልግሎቱ በጥሩ መንገድ እየሄደ ያለ ቤተክርስቲያን ነው ነገር ግን አሁን በጣም አስቸጋሪው ነገር ይሄ ቤተክርስቲያን የሚዘጋ ከሆነ ምእመናን ድምጻችን ሰምተው ማይመጡልን ከሆነ እነዚህ ህፃናት የት ሊሄዱ እንደሚችሉ መገመት በጣም ቀላል ነው በጣም ብዙ ወጣቶች አዲስ አበባ ዙሪያ እንደመሆኑ መጠን በጣም ብዙ ወጣቶች እንግዲህ ቤተክርስቲያን ሀገርም እንደመስራት ነው ህፃናት ላይ መስራት ትልቅ ስራ ነውና ትልቅ ኃላፊነትን እየተወጣች ያለች አንድ ተቋም ናት እንደ ተቋምና እነዚህ ልጆች የት ነው ሊሄዱ የሚችሉት ልጆቹም በቋንቋቸው ይሄንን በደንብ አርጋው ገልጸውታል በሌላ ሚዲያ ላይ እና ምእመናን ከምን ጊዜውም በላይ ለቤተክርስቲያን እናስፈልጋታለን የቤተክርስቲያን የቁርጥ ቀን ልጆች የግድ በአንድ በኩል ብቻ አይደለም ዕውቀት ያላችሁ በዕውቀታችሁ ገንዘብ ያላችሁ በገንዘባችሁ ምክርም እንፈልጋለን ባለሙያም እንፈልጋለን እና ባካችሁ እንደ ቤተክርስቲያን ልጅነታችሁ በየቦታ አገር ውስጥም ከሀገር ውስጥም ውጪ ያሉላችሁ ምእመናን ኑና እዩን ያለን ጊዜ በጣም አጭር ቤተክርስቲያን ሲዘጋ እስቲ ማሰብ በጣም ይከብዳልና ያለን ጊዜ አጭር ነው ኑ እዩን ጠይቁን ነው ይሄንን ነው ማስተላለፍ እንፈልጋው አመሰግናለሁ እሺ ምናልባት አባታችን እንደ ወደ ጥያቄን ወደ መጠቅለሉ ነኝ በሀገረ ስብከቱ ሊቀ ጳጳስ ደረጃ እየተደረገላችሁ ያለው ድጋፍ ምን ይመስላል በሀገረ ስብከታችሁ ቤተክርስቲያኑን ከማገዝ አንፃር ተዚህ በፊት ብፁዕ አቡነ ቀውስጦስ ከመጀመሪያ ጀምሮ ሀገረ ስብከቱን እስከሚያስረክቡበት ድረስ ለዛ ቦታ ያላቸው ትኩረት ሙሉ አይናቸው እዛ ላይ ነበር ያለቀስኩበት ነው የሚሉት ዛሬም ቢሆን ስናገኛቸው ማለት ነው እና ያንን ቦታ በቀደም ለታራሱ ደውለው ኢንፎርሜሽን ሰምተው እንዴት ነው ምን ሆነ ምናምን ብለው ሁሉ ጠይቀዋል አባታችን በእውነት በረከታቸው ይድረሰን አባታችን አቡነ ቀውስጦስ ማለት ነው ከዛ በመቀጠል አሁንም ብፁዕ አቡነ ሳዊሮስ እግዚአብሔር በሚያቀው በትልቅ ትኩረት በየቀኑ ሁሉ ማታ ራሱ አሁን ትልቅ ኃላፊነት በሀገር ደረጃም ተሰጥቷቸዋል እንዴት ሆነ የዛ ቦታ ያሉ ወደ ተራው ሰው እየደወሉ እንደ አደራ ይሄ እኮ ትልቅ አደራ ነው እንደው ምን ደረሰ ያሉ ለመንግስት አካላት እንደ ተራ ሰውም ሄደው በመኪና ዝም ብለው ሄደው ማንንም እንትና አባቶች ሲመጡ አቀባበል የሆነ የክብር እንትን አለው አይደል ያንን ሁሉ ጥለው በቀጥታ በቢሮ ድረስ ሄዱበት ጊዜ አለ ያንን መሄዳቸውን ተቀብለው የክፍለ ከተማው ኃላፊውን ለመናገር የመንግስት ኃላፊው አባታችን እርሶ እኮ ያገር አባት የህዝብ አባት ነውት አንድ ወደኔ ብቻ መምጣት የለበትም እኔ ራሴ ሁኔታውን አመቻቻለሁ ብለው ቦታው ድረስ መጥተው አይተዋል ኃላፊው ከንቲባው ማለት ነው እና ይሄ ሁሉ እየተደረገ ያለው በብፁዕ አቡነ ሳዊሮስ ነው ቀደም እንደተጠቀስኩት ኃላፊነቱን እየተረከቡ የጠቅላይ ስራ አስኪያጅነቱን ኃላፊነት እየተረከቡ ያለ እንኳን ከስብሰባ ወጥተው ሳይቀር እኔ እንደተራ ሰው ሜሴጅ ስልክላቸው የሆነ ደብዳቤ አሁን ያስፈልጋል ስላቸው ከዛ ወጥተው ጻፉበት ደብዳቤ ከህሊና አይጠፋም እግዚአብሔር በሚያውቀው ማለት ነው ቅድምም ያናገረኝ ይሄ ነው ለምን ከነዚህ ሚዲያዎች እንደዚህ ትችት የሚያቀርቡም ስለነበሩ ማለት ነው እና እንዲህ ከሆነ እሳቸው እዛ እየደከሙ ሳለ
እሳቸውን ተከትሎ መስራት ነው ወይንስ ምንድነው የሚለው ያስነሳኝም ይሄ ስለሆነ አባታችን ዛሬም ነገም አሁን እንዲገጥሙናልና ብንል ለዚህ ቦታ በጣም በትልቅ ሁኔታ ነው እየተመላለሱ ያሉት ማለት ነው። የመንግስት አካላታንም ወደኛ እንዲወሰን እስከማስደረግ የደከሙት እሳቸው ናቸው ማለት ነው። እንደውም በዚህ በኩል ትልቅ ጥቅም አላቸው። ገብተው ቢሮ ድረስ በቋንቋው ማናገር ቦታውን እስከ መንግስት አካል መጥቶ እንዲያዩ ያደረጉት እሳቸው ናቸው። በአሁኑ ሰዓትም ትናንትናም ከትናንተን ወዳም እየደወሉ ምን እንደተሆነ ወረቀት ለአዲስ አበባ ቤተክርስቲያናት ሁሉ እንዲጻፍ ጻፍና እንትን በል ያሉት ያውም እየተሳቀቁ ለምን ያ ወረቀት ሲጻፍ ደግሞ ገንዘብ ስብሰባ ብሎ ስም አጥፊ ስላለ ማለት ነው። እሳቸው ግን የፈለገው ይሁን እንጂ ለቤተክርስቲያን በሚል ወረቀቱ ቶሎ ይጻፍላቸው ብለው አዲስ አበባ ሀገረ ስብከት የነበሩት ብፁዕ አቡነ ሄኖክም በዚህ ትልቅ ትብብር አድርገዋል። ተዋህዶ ሚዲያም በነገራችን ላይ እሳቸው የበላይ ጠባቂ ናቸው። ስራ አስኪያጁ የሀገረ ስብከቱ ስራ አስኪያጅ ለዛ ወረቀቱን ወደ 100 አንድ ጊዜ 105 አንድ ጊዜ 116 አስፈርም ይዤ ሲሄድ የማነ ዘመንፈስ ቅዱስም የሀገረ ስብከቱ ሊቀ ማእምራን ይቅርታ ማረግ ስም ነውና እሳቸውም በዚህ ትልቅ ትብብር ሁሉም ይዘ ያለው ማለት ነው። ወረቀቱን ይዘን ስንሄድ ከአጥቢያው ግን ምንም ምላሽ እስካሁን አላገኘም እና አባታችን ለዚህ ሁሉ ያቅማቸውን አስተዋጽኦ ያደርጋሉ። የሰው ሀገረ ስብከት ነው የእሳቸው አይደለም። ወረቀቱን ግን ወደዛ የልመና ጥያቄ ስናቀርብ ይሁንታቸው የተለየ ነው። ሀገረ ስብከት እዛ ሸገር ሀገረ ስብከት አለ። ከዛ እኛ ጊዜው ሊሄድብን ነው ስንላቸው እንኳን እኔ አዲስ አበባ እፈርማለሁ ከመዝገብ ቤት ወጥቶ ይምጣልኝ ብለው ነው ያደረጉት። ያንን ሳመጣ ክፍላቸው ድረስ መኖሪያ ቤታቸው አንኳኩቼ ሲሄድ ፈርመው ነው በፍጥነት ነው እንዲሰራ የሚያደርጉት። አቡነ ቀውስጦስ ያደረጉት የነበረውን ትኩረት ለዛ ቦታ አሁንም እሳቸው ያኑ ያህል ትኩረት ሰጥተው ነው እየሰሩ ያሉት ማለት ይችላል ማለት ነው። እናንተ ያላችሁበትም አካባቢ እንዲሁ በየአቅጣጫው ቤተክርስቲያን አሁን ያለችበት ፈተና ይታወቃልና በዚህ ፈተና ውስጥ መካከል እንግዲህ ቤተክርስቲያኒቷ እንዳትፈርስ ከዛም ባሻገር ደግሞ ልጆች የሚያድጉበት ቦታ እንዳያጡ ነው ዛሬ እናንተም እዚህ አመጣጥና ጥሪ ማቅረባችሁ ያ ነውና እዛ አካባቢ ትንሽ ፈተናውን እናንሳውና አጠቃለው መልእክቶትን እንዲያስተላልፉ ለተመልካቾች ክርስትናው ፈተና ላይ እንዳለ ይታወቃል። በየአቅጣጫው እንግዲህ አሁን ያለንበት ሁኔታ ያለ ፈተናው ግልጽ ነው ብያስባለሁና ከዛ አንፃር እናንተ ያደረጋችሁት ያለው ተጋድሎ ቀላል የሚባል እንዳልሆነም ይታወቃል። አያይዘው መልእክቶትንም ፈተናውንም አንስተውልን ብንቋጭ። እውነት ነው። ፈተና ቤተክርስቲያን ካልተፈተነች ቤተክርስቲያን መሆኗም አይታወቅም። መገለጫዋ ፈተና ነው ቤተክርስቲያን ሆነን ለመናገር ስትመሰረት ጀምሮ ጉዞዋ መስቀል ነው። መስቀል ደግሞ የተመቻቸው ጉዞ አይደለም። መስቀል ራሱ ስቅላት አለው። እኛ እንደውም ትንሹ ነው ለኛ ያለብን እንጂ ምን ሆነን ቤተክርስቲያንስ እና የቤተክርስቲያን ፈተና ማጣት አይደለም። የቤተክርስቲያን ፈተና እስከ መሞት ድረስም አይደለም። የቤተክርስቲያን ፈተና ቦታ ማጣት ግን ይሄ ትልቅ ፈተና ነው። ቀደም እንደተናገርኩት በዋሻ ትኖራለች። አሁንም የዋሻ ቤተክርስቲያን አለ። በሳር ኖራለች። አሁንም እንደዛ አለ። ሳሩም የሚሰራው ቆርቆሮም የሚሰራው ዋሻውም የሚሰራው ቦታው እስካለ ድረስ ቦታ ማጣት ግን ትልቅ ፈተና ነው ማለት ነው። ለምን በህዋ ላይ በአየር ላይ መቼም የምናመልክ ሰዎች አይደለም፣ መሬት ላይ ነው። ስለዚህ ይሄንን ማጣት ከችግር ሁሉ በላይ ነው ብለን ነው የመጣ ነው። ለዚህ ችግር የተባበሩንን ያው ቁጥር 1 ቅድም እንዳልኩት የሀገረ ስብከታችን ሊቀ ጳጳስ አባታችን ብፁዕ አቡነ ሳዊሮስ በእውነት ትልቅ ገዛ አድርገውልናል እንላለን እንደ ሀገረ ስብከት ማለት ነው። የሀገረ ስብከቱ ሰራተኞችም የአዲስ አበባ ሀገረ ስብከትም ቅድም እንደተጠቀስኩት ማለት ነው። ከምንም በላይ ደግሞ ሚዲያዎች ቅድም እንዳልነው ዘመኑን የዋጀው ንግግር ይሄ ስለሆነ መልእክት ማስተላለፊያው ይሄ ስለሆነ ተዋህዶ ሚዲያን በጣም እናመሰግናለን። ቋንቋ ያነሽ ሚዲያ መጋቢ ሐዲስ ዘአማኑኤል እንግዲህ የሚዲያው ስም ብዙ አልያዝኩትም። እነዚህ እንግዲህ አዛሄል ሚዲያ እነዚህ መተውልናል። አግኝተናል አላገኘንም አይደለም። እኛ ገንዘብ አንድም አላገኘንም አናግኝም። ለችግራችን መተው እስከተሳተፉ ድረስ ግን እኛ ግድ ገንዘቡን የሚያመጣው እግዚአብሔር ነው እንጂ እነሱ በራን ቋቋን ከፍተውልናል። መተው ህዝቡንም ጠይቀውልናል። በዶክመንተሪም ሆነ በቀጥታ ስርጭትም አድርገውልናል። ከገንዘብ ጋር አንለካውም። አግኝተናል አላገኘንም ከሚል ጋር ማለት ነው። ችግራችንን ተሳትፈዋል። ፈጻሚው እግዚአብሔር ነው። ችግሩን መግለጥ ነው የሚጠጡት የወይን ጠጅ ቋልቋል ነው ያለችው እመቤታችን አይደል? ያን የሚያደርግልን ሰው ነው ያጣ ነው እንጂ ጋኑን የሚሞላው መድኃኔዓለም ነው። የእሱ እጅ ያላቸው ሰዎች ደግሞ የሚሰጡ ሰዎች የእግዚአብሔር ሆነው ይሰጣሉ። የሚቀበሉ ሰዎችም እግዚአብሔር ሆነው ይቀበላሉ።
እሱ ድህነትን ሳይጸየፍ ድሃ ነኝ ብሎ ከድሆች ጋር አድሮ ይቀበላል። ከባለጸጎች ጋር ደግሞ የባለጸጎች ባለጸጋ ነውና ይሰጣል። ስለዚህ የሚሰጡ ሰዎች የእግዚአብሔር ልጆች ናቸው። የሚቀበሉ ሰዎችም ግን በነገራችን ላይ የእግዚአብሔር ልጆች ናቸው። የሚበልጠው ግን በሩን ከመዘጋት የሚያድነው ሰጪው ስለሆነ አሁንም እኛ በመጨረሻ ምስጋናን ካመሰገንኩ በኋላ ይህንን ሚዲያ የሚያዩ ሰዎች፣ ይህንን ሚዲያ የሚሰሙ ሰዎች የኦርቶዶክሳውያን ሚዲያዎችም ቢሆኑ ትችት ተሰጠን ብሎ ማጉረምረምና ገና አይቀርም ብዬ ማለት ነው በአኮቴት ተቀብሎ እኔም የምታርመው ካለ ታርማለሁ። ዓላማ ምንድን ነው ካላችሁኝ ሰዎችን መተቸት እዛ ጋር ሌሎችን ማመስገን አይደለም። የኔ ዓላማ የቤተክርስቲያኑ በር ይከፈት ነው። የመንግስት የሰጠን እድል አያምልጠን ነው። የመርፌ ቀዳዳ ያህል ስለሆነች እድሏ ዛሬ መሬት በጠበበበት ሰዓት ይህን ያህል ቦታ እንኩ የሚል ከተገኘ ለኢትዮጵያ ቅድም እማሆይ ገልጠውታል። ላለማብዛት ምንድነው በኦሮሞኛ ነው የተናገሩት 50 ሎሚ ለአንድ ሰው ሸክም ነው ለ50 ሰው ጌጥ ነው ብለው ነው እንግዲህ የገለጡት ኦሮሞኛውን ማለት ነው። ስለዚህ እኔም በአማርኛ የምመልሰው ይሄ ነው። ያኛውን ቋንቋ የሚሰሙ ደግሞ ይተረጉሙታል ራሳቸው ማለት ነው። እና ይሄ ስለሆነ ብዙዎቻችሁ እኛ እንደ ድንጋይ የከበደን ነገር በጋራ ተተባበርንበት መንግስት ፊትም ቀርበን ህዝቡ ነው በጀታችን የኢትዮጵያ ህዝብ ያኮራናል እንኳን ይሄን ሌላም ገንዘብ እናገኛለን ብለን ስለተናገር እናንተን ተማምነን ነውና አሁንም ወደዚህ የመጣ ነው። እኛ ቤተክርስቲያናችን በሩ ይከፈት ቦታውን እናግኝ ለሌላ እንዳይሰጥብን እንዳይዘጋ ቤተክርስቲያኑ እንዳይፈርስ ህፃናቱ የት እንደግ የሚሉት ማደጊያ እንዲያገኙ እዛ እየተማሩ እየዘመሩ እንዲያድጉ ነው የኛ ዓላማ እዛ ድረስ ነው። ይሄንን ነው የምትገነዘቡልን። ሌሎችም ሚዲያዎች እውነት ለመናገር ታስተምሩናላችሁ ንሳም እንገባለን መተው አሁን በቃ ልክ ነው አባታችን የተናገሩትን ሰምተናል ብሎ ሌላ መልስ ከሆነ ስንመላለስ እንኖራለን ማለት ነው። ነገር ግን ልክ ነው ይሄ መሆን የለበትም ብሎ እኛ ደግሞ ለቤተክርስቲያናችን እንደርሳለን ካሉ ነገም ዛሬም በራችን ክፍት ነው። ምእመናኑም አሉ ህፃናቱም አሉ እኔም እዘዋለሁኝ ማለት ነው። አባታችንም አሉ ከሀገረ ስብከቱ ሊቀ ጳጳስ እስከ አጥቢያው እስከ ክፍለ ከተማው አለን። ሁላችንም በሩ ክፍት ነው። ይሄንን ሰምተው ይድረሱልን ነው እኛ ጥሪያችን ድረሱልን ነው። ዓላማው ይሄ ብቻ ነው ለማለት ፈልጌ ነው። መልካም ተመልካቾቻችን እንግዲህ የእናንተን ጥሪ ያው የእናንተ ጥሪ የቤተክርስቲያን ጥሪ ስለሆነ የቤተክርስቲያኒቷን ጥሪ ተከትለው ያቅማቸውን እንደሚያደርጉ ተስፋ እናደርጋለን። ስክሪኑ ላይ በምትመለከቱት የባንክ አካውንት የቤተክርስቲያኒቱ የደብሩ አካውንት ነው። በዛ እንድታስገቡ ጥያቄ ካላችሁ ደግሞ በምን መንገድ እናግዝ የሚል ደግሞ የተለየ ጥያቄም ካላችሁ ስልኩን ያስቀምጣናል ያባታችን ነው ደውላችሁ ማናገር ትችላላችሁ። እናንተን ግን ጥሪያችንን አክብራችሁ ስለመጣችሁ እጅግ አድርገን እናመሰግናለን። እግዚአብሔር የጀመራችሁትን እንዲያስፈጽማችሁ የጥያቄያችሁ ምላሽ እንዲሆንም እንመኛለን። ሀሌታ ሚዲያንም በጣም ይቅርታ ይደረግልኝ። ለምን ከልቤ ነው እንደወረፋ ይድረሰው ብዬ አይደለም። መመስገን ያለባቸውን ከመዘንጋት ውጭ ካልሆነ በቀር ከምንም በላይ ነው የዘነጋኋቸውን ሰዎች ሁሉ በጎ የሚያስቡልን በዚህ ቦታ ላይ እንባም የገበሩ ሰዎች አሉ። ከገንዘብ አልፎ ከዚህ በፊትም ያለቀስንበት ቦታ ነው ብለው አዳራሽ ላይ የአካባቢውን ህዝብ ሰብስቤ ሳነጋግር ያለቀሱ ሰዎች አሉ። በይበልጥ አንዲት እናት ናቸው ወይም እህት ልባላቸው ባለቤቴ በህይወተ ስጋ ባለበት ሰዓት በዚህ ሲያልፍ ይሄ ቦታ እኮ ዮሐንስ ነው ይለኝ ነበር ዛሬ የሱ ድምጽ ተሰማይ በጆሮዬ ብለው ስቅስቅ ብለው እንደሰኑሃ ሲያለቅሱም ትዝ ይለኛል። እንደየሳቸው በበዛው ሰምቸው ነው እንጂ የሌሎችም ብዙ ያለቀሱ እናቶች አባቶች አሉ። እና ማለፌ ሳላመሰግን ማለፌ መቼም ከምንም በላይ የማይዘነጋው እግዚአብሔር ሁሉን ያስብልን ነው የምንለው። ጸበልም ፈዋሽ ጸበል አለው በዛው ቦታ ላይ በጣም የሚገርም ከሞት አፋፍ ላይ የደረሱትን ያነሳ ከዛፍ ስር ነው የሚፈልቀው ወደ ምስራቅ ነው የሚፈሰው ጸበሉ። አይንሽ ጠፍቷል፣ ጆሮሽ አይሰማም፣ ሰውነትሽ ደርቋል፣ ሰውነትህ ደርቋል ተብለው ወደ ሞት አፋፍ ሂዳቸዋል። ይሄ በሽታ ይዟቸዋል። ይሄ በሽታ አሁን በሚዲያ ዝም ብሎ ይሄን መዘርዘሩን ትቸው ነው እንጂ ዋጋ የላችሁም የተባሉ ሰዎች የዳኑ ነው። እስረኛው ዳግማዊ ሸንኮራ ነው የሚባለው እንደው በዚህ በጸበሉ አጋጣሚ ማለት ነውና ይሄ ሁሉ አለ እና ሀሌታ ሚዲያን ግን እኛ እኔ ሚዲያውን እንደው ዝም ብሎ በእንትን በየሞባይሉ ምናምን ላይው ይችላልው እንጂ ለይቼ ይሄ ነው የሚባል ቦታውንም አላቅም ነበር። በአጋጣሚ እህታችን የዙ አካል የሆነችው በሚዲያ ጉዳዩን አይቼ ነውና ችግራችሁ ምንድነው ብለሽ ስለጠራሽንና ሚዲያውም ለዚህ ትልቅ ትብብር ስላደረገልን በሀገራችን በኢትዮጵያም ከምንም በላይ በቅድስት ቤተክርስቲያናችን ስም
ሚዲያውን ላመሰግን እወዳለሁ። በዚህ ውስጥ ያሉ ሰራተኞችንም በቅንነት እኛ ፈልገን ሄደን ፊት ባጣንበት ሰዓት እናንተ ደግሞ ራሳችሁ ደውላችሁ ፈልጋችሁ ይሄን ችግር ልንሳተፍ ይገባናል ስላላችሁ በጣም ከልብ እናመሰግናለን። እኛም እናመሰግናለን አባታችን። ክቡራን ተመልካቾቻችን ቀደም ሲል እንግዲህ የቤተ ክርስቲያኒቷን ጥሪ ሰምታችኋል። በዚህ በስክሪኑ ላይ በምታዩት የባንክ አካውንት የተቻላችሁ እንድታደርጉ እኛም ጥሪ እናቀርባለን። ጥያቄም ካላችሁ በተለይ ደግሞ መናገዝበት መንገድ አለም ካላችሁ የአባታችን ስልክ እንዲሁ ስክሪኑ ላይ አለ፣ በዛ መደወል ትችላላችሁ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ማስተዋል ስላይኑ አብሬያችሁ ቆይታ አድርጌያለሁኝ። ሰላም ሁኑ።